ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የቀድሞ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የጠቅላይ ሚኒስትር አብይን የፓርላማ ንግግር አስተባበሉ። ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት ወቅት የኤርትራ ሰራዊት የሚፈጽማቸውን ግፎች እንዲያቆም የሚጠይቅ መልእክት ወደ አስመራ እንደላኩ የገለጹበትን የፓርላማ ንግግር የቀድሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው አስተባብለዋል። በወቅቱ ወደ ኤርትራ ተልከው እንደነበር ያመኑት ገዱ ከጠቅላይ ሚኒስትሩ የተሰጣቸው መልእክት ከሰብአዊ መብት ጥሰት ጋር የተያያዘ የስም ማጥፋት ዘመቻ ላይ የጋራ ጥንቃቄ እንዲደረግ የሚጠይቅ እንደነበር ተናግረዋል። የቀድሞ የውጭ ጉዳይ ሚኒስትር በጦርነቱ ወቅት የኤርትራ ጦር አንድ አገር ሰራዊት በሚመስል ሁኔታ ከኢትዮጵያ መከላከያ ሰራዊት ጋር አብሮ ሲሰራ እንዲሁም እስከ ደብረ ታቦር ድረስ መጥቶ ሲዋጋ ነበር ብለዋል። በአሁኑ ሰዓት የጠቅላይ ሚኒስትር አብይ መንግስት ተቃዋሚ የሆኑት ገዱ ይህንን ምላሽ የሰጡት ረቡዕ ጥር 27 2018 ዓ.ም እንደተጻፈ በተገለጸ ደብዳቤ ነው። አሁን በአሜሪካን ሀገር የሚገኙት አቶ ገዱ አንዳርጋቸው በማህበራዊ ሚዲያ ላይ የተሰራጨው ይህ ደብዳቤ የእሳቸው መሆኑንና ትክክለኛነቱን በቢቢሲ ተጠይቀው አረጋግጠዋል። የቀድሞ ባለስልጣን ይህንን ምላሽ የሰጡት ጠቅላይ ሚኒስትር አብይ ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ቀርበው ባደረጉት ንግግር እርሳቸውን በእማኝነት ቆጥረው ማብራሪያ በሰጧቸው እንደሆነ በደብዳቤያቸው ላይ ጽፈዋል። ጠቅላይ ሚኒስትሩ የኢትዮጵያና ኤርትራን ጉዳይ አንስተው ለፓርላማ አባላት ባደረጉት ንግግር በሁለቱ ሀገራት መካከል ጸብ የተጀመረው በትግራይ ጦርነት ወቅት እንደሆነ ገልጸው ነበር። በወቅቱ ከመንግስት ጎን ተሰልፈው የነበረው የኤርትራ ወታደሮች አክሱም ከተማ ውስጥ ወጣቶችን በጅምላ መረሸናቸውን ተናግረዋል። ሽረ፣ አድዋና አዲግራት ከተሞች ውስጥ ፋብሪካዎች እንዲሁም ፎቆችን እንዳወደሙም በማንሳት ከሰዋል። እነዚህ ግፎች መፈጸማቸውን ተከትሎ በርካታ መልእክተኞች ወደ ኤርትራ መላካቸውን የገለጹት አብይ ከነዚህ ልዑካን አንዱም የቀድሞ የካቢኔ አባል አቶ ገዱ መሆናቸውን አንስተዋል። ዶክተር አብይ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታጎሳቅሉ፣ ሀብቱን አትዝረፉ፣ ጸቡ ከህወሓት እንጂ ከትግራይ ህዝብ አይደለም የሚል ነው ሲሉ ተደምጠዋል። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን ሲሉም የቀድሞ የውጭ ጉዳይ ሚኒስትር እማኝነታቸውን ሊሰጡ እንደሚችሉ ተናግረዋል። ከአቶ ገዱ በተጨማሪ የቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንንና አሁን ሲስተም ውስጥ ያሉ 2-3 ሰዎችም ተመሳሳይ መልእክት ይዘው ወደ ኤርትራ መጓዛቸውን አንስተዋል። ለዚህ ጠቅላይ ሚኒስትር አብይ ንግግር ምላሽ የሰጡት ገዱ በወቅቱ የውጭ ጉዳይ ሚኒስትር እንደነበሩ መገለጹን አስተባብለዋል። በሚያዝያ 2011 ዓ.ም የውጭ ጉዳይ ሚኒስትር ሆነው የተሾሙት አቶ ገዱ በዚህ የኃላፊነት ቦታ ላይ የቆዩት እስከ የትግራይ ጦርነት መጀመር ድረስ ነበር። ጦርነቱ ከተጀመረ አንድ ቀን በኋላ በጥቅምት 25 2013 ዓ.ም የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ሆነው እንደተሾሙ ተገልጾ ነበር። ገዱ በደብዳቤያቸው በጥር 2013 ዓ.ም የጠቅላይ ሚኒስትሩን መልእክት ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለማድረስ ከአንድ የውጭ ጉዳይ መስሪያ ቤት ባለስልጣን ጋር ወደ አስመራ ተጉዘው እንደነበር አረጋግጠዋል። ይሁን እንጂ በወቅቱ ወደ አስመራ የወሰዱት መልእክት በጠቅላይ ሚኒስትር አብይ የተገለጸው እንዳልሆነ በማንሳት አስተባብለዋል። ህዝቤን አታጎሳቁሉ የሚል መልእክት አስይዘው እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነት ጠርተውኛል። ክቡር ጠቅላይ ሚኒስትር ከዚህ ላይም ትልቅ ስህተት ፈጽመዋል ብለዋል። እንደ አቶ ገዱ ገለጻ ወደ ኤርትራ የተላከው መልእክት 3 ጉዳዮች ላይ ያተኮረ ነበር። በቀዳሚነት የጠቀሱት የመልእክት ጭብጥ የደስታ መግለጫን የሚመለከት ነው። በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ ያለህ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ የሚል ነበር ሲሉ የመጀመሪያ ያሉትን መልእክት ይዘት ገልጸዋል። ሁለተኛው መልእክት ለኤርትራ መንግስትና ህዝብ ምስጋና ማቅረብን የሚመለከት ነበር ብለዋል። ምስጋናው የቀረበው የኤርትራው ፕሬዝዳንት መንግስት የሰሜን እዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉት እንክብካቤ እንዲሁም ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉት ወንድማዊ ድጋፍ እንደሆነም ገዱ ገልጸዋል። በቀድሞ ከፍተኛ ባለስልጣን ገለጻ መሰረት ከሰብአዊ መብት ጥሰት ጋር በተያያዘ ተከፍቷል የተባለ ሰፊ የስም ማጥፋት ዘመቻ ጉዳይ ደግሞ ሶስተኛው የመልእክት ይዘት ነው። ይህ ዘመቻ አንዳንድ ወያኔ ደጋፊዎችና ኢትዮጵያንና ኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት የከፈቱት እንደሆነ በመልእክቱ ላይ መካተቱን ጠቅሰዋል። የቀድሞ የውጭ ጉዳይ ሚኒስትር ይህ ነገር ውሎ አድሮ በሁለታችን ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚል መልእክት እንደተሰጣቸው ተናግረዋል።
እነዚህ መልእክቶች ከተሰጧቸው በኋላ ለምን የኤርትራ መንግስት ሰራዊቱን እንዲያስወጣ በግልጽ አልነግራቸውም የሚል ሀሳብ በተጨማሪነት እንዳነሱ ጠቅሰዋል። እርስዎ ግን ሰራዊታችሁን አስወጡ ብለህ በፍጹም እንዳትጠይቅ ብለው አስጠነቀቁኝ። ከዚያም የሰጡኝን ተልዕኮ ተብዬ ተለያየን ሲሉም ተሰጠኝ ያሉትን ምላሽ ገልጸዋል። አክለውም ከዚህ ውጭ የትግራይን ህዝብ በተመለከተ ያነሱልኝም ሆነ የሰጡኝ ምንም አይነት መልእክት አልነበረም ሲሉ ጠቅላይ ሚኒስትር አብይ በፓርላማ ያደረጉትን ንግግር አስተባብለዋል። በወቅቱ የእርሶ ጭንቀት የተከፈተብንን የሰብአዊ መብት ጥሰት ክስ ሊያስከትልብን የሚችለው ጣጣ ነው እንጂ የትግራይ ህዝብ ላይ የደረሰው መከራ በፍጹም አጀንዳዎት አልነበረም ሲሉ ከሰዋል። ገዱ ከጠቅላይ ሚኒስትሩ የተሰጣቸውን መልእክት ይዘው ወደ ኤርትራ እንደተጓዙ እንዲሁም ለፕሬዝዳንት ኢሳያስ ማቅረባቸውን ጠቅሰዋል። ለኤርትራው ፕሬዝዳንት ሲያቀርቡ በያዝነው መልእክት ላይ ምንም ያወዛገበን ነገር አልነበረም ብለዋል። ተከፍቷል የተባለውን የሰብአዊ መብት ጥሰት ዘመቻ በተመለከተ ከኤርትራው ፕሬዝዳንት የተሰጣቸው ምላሽ የሚቻለው ጥንቃቄ እንዲደረግ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፍ። በተረፈ እኔና አብይ በተስማማነው መሰረት ገና ብዙ የሚሰሩ ስራዎች አሉን የሚል ነበር ብለዋል። ይህንንም ምላሽ ለጠቅላይ ሚኒስትር አብይ ማድረሳቸውን ጠቅሰዋል። ገዱ በዚህ ደብዳቤያቸው የኤርትራ ሰራዊት በትግራይ ጦርነት ስለነበረው ተሳትፎም አንስተዋል። የትግራይ ጦርነት ተጀምሮ በፕሪቶሪያ ስምምነት እስኪቆም ድረስ የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጎን ሳይሰለፍ የቀረበት ጊዜ ያለ አይመስለኝም ብለዋል። ሌላው ቀርቶ በ2013 ክረምት ላይ የትግራይ ኃይሎች ወደ አማራ ክልል አልፈው በገቡበት ወቅት የኤርትራ ሰራዊት እስከ ደብረ ታቦር አካባቢ ድረስ መጥቶ እናስታውሳለን በማለት ጽፈዋል። መከላከያ ሰራዊትና የኤርትራ ጦር በአንድ ላይ ወታደራዊ ኦፕሬሽን መስራት ያቆሙት የፕሪቶሪያ ስምምነት ከተፈጸመ በኋላ ነው ብለዋል። እስከዚያው ድረስ ግን የአንድ አገር ሰራዊት በሚመስል ሁኔታ አብረው ነበሩ ሲሉ በደብዳቤያቸው አስፍረዋል። በፓኪስታን መስጂድ ውስጥ በተፈጸመ የአጥፍቶ ጠፊ ጥቃት ከ30 በላይ ሰዎች ተገደሉ። በፓኪስታን ዋና ከተማ ኢስላማባድ ውስጥ በሚገኝ አንድ የሺዓ መስጂድ ለአርብ ጸሎት በተሰበሰቡ ሰዎች ላይ በተፈጸመ የፍንዳታ ጥቃት ቢያንስ 30 ሰዎች ተገድለዋል። በመስጂድ ውስጥ የተፈጸመውን ጥቃት ተከትሎ በከተማ ውስጥ በሚገኙ 3 ሆስፒታሎች የአደጋ ጊዜ ታውጆ የተጎዱ ሰዎችን እንዲያክሙ ተደርጓል። አንድ የመንግስት ባለስልጣን እንዳስታወቁት በፍንዳታው ከተገደሉት ከ30 በላይ ሰዎች በተጨማሪ ከ160 በላይ ሰዎች የመቁሰል ጉዳት ደርሶባቸዋል። የፍንዳታው ምክንያት ምን እንደሆነ እስካሁን የታወቀ ነገር ባይኖርም ዘገባዎች ግን ፍንዳታው በአጥፍቶ ጠፊ ጥቃት የተፈጠረ መሆኑን እያመለከቱ ነው። በመስጂድ ውስጥ ለጸሎት በተሰበሰቡ ሙስሊሞች ላይ የተፈጸመውን የፍንዳታ ጥቃት የፓኪስታን ፕሬዝዳንት አሲፍ አሊ ዛርዳሪ በጽኑ አውግዘውታል። ፕሬዝዳንቱ እንዳሉት ንጹሃን ሰዎችን ኢላማ አድርጎ ጥቃት መፈጸም በሰብአዊነት ላይ የሚፈጸም ወንጀል ነው። ጨምሮም አጠቃላዩ የፓኪስታን ህዝብ በጥቃቱ ከተጎዱት ሰዎች ቤተሰብ ጎን ይቆማል በማለት መናገራቸውን አሶሺየትድ ፕሬስ የዜና ወኪል ዘግቧል።